መስራታቸው ነው ማስላቸው ልክ ነው ማስገባቸው ከኔ ውጪ ለሚመጣብሽ ነገር በሙሉ እኔ ኃላፊነት አልወስድም። የፈለግሽውን ነገር ማለት ትችያለሽ። እኔ እንደዚህ አድርጌ ማራቅም እያልኩሽ የፈለግሽውን ነገር አድርጊያቸው በቃ አለቀ። እህቴን ግን ቀል የሚሰማትን ስሜት ማንም ይረዳል። እናንተ የመረዳት አቅጣጫችሁ ነው። እናንተ ይሄን መረዳት አቅጣጫችሁ ነው። ኦፍ ኮርስ እናንተማ ያው አትመስሉም። ሀሳብ ስለምታውቅ ነው እንደዚህ እኔ ሀሳብህማ ልጄን ከኔ መነጠል እኔን ነው መጉዳት መፈለግ ለማናቸውም ማሰብ አታውቅም። ለሁሉም ሀሳብ ትመስላለች እንጂ ልጄን እንድመልስልኝ ነው። አንተ ነህ ከህይወት ያልወጣልኝ። ከህይወት ይወጣልኝ ልጄን መልስልኝ። ልጄን ማየት ባለብህ ቀን በህግ በፈቀደልህ ቀን ና። ሰላም የቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬ ደግሞ በሩታ ቪዲዮ መጥተናል ማለት ነው። ሩታ ለምንድን ነው አብርሃምን ሳታይ መዋል አትችልም? በቃ በየሰበቡ በየምክንያቱ እሱን መጥራቷን ያው ቀጥላለች ማለት ነው። አትድረሽብኝ፣ አልደርስብህም ምናምን ተባብሏል። ግን ያው ምክንያት እየፈጠረች አሁንም ጠርተዋለች። ምክንያቱም ልጇን ማን እንደወሰደው ታውቃለች። ቀጥታ እዛ ጋር ሄዳ እኮ መቀበል ትችላለች፣ እነሱን ማናገር ትችላለች። ግን በቃ ጭቅጭቁ ከአብርሃም ጋር ቃላት መመላለሱ ምናምን ትፈልገዋለች እሷ ራሷ ማለት ነው። ለዛ ነው አብርሃም ትንሽ ነገር ካሰበ የሚተባበሩት እህትና ወንድሞቹ ናቸው። ስለዚህ እኔን የሚያግዙ እኔን የሚጠቅሙ ወይም ደግሞ እኔን የሚረዱ ይመስላሉ እንጂ እኔን መጉዳት ነው የሚፈልጉት። ከኔ ምን እንደሚፈልጉ አላውቅም። እኔ በሌለሁበት ልጄን የምትንከባከብልኝ ልጅ ሄደው አስፈራርተዋት ወስደውባታል። እንመልሰዋለን ምናምን ለማንም እንዳሰጭ ብላኛለች ስትል እኛም እኮ አክስቶች ነን መብታለን ሲጀመር በእኛ መሀል አይመለከትሽም ምናምን ብለው አስጠንቅቀዋት አስፈራርተዋት ልጅቷን አስጨንቀዋት ልጄን ይዘው ሄደዋል ማለት ነው። እንዴ ሩታ ቀላል እኮ ነው። ታዲያ እነሱ ከሆኑ እነሱ እንደወሰዱት የምታውቂው ከሆነ ቀጥታ እነሱ ቤት ቡዜ ቤት መሄድ እኮ ትችያለሽ። ሄደሽ ልጅሽን ማምጣት መቀበል ትችያለሽ። አልሰጥም አላሉሽም። አክስት ናቸው እንደ ቤተሰብ ማየት መውሰድ ምናምን ያው ችግር አለው ብዬ አላምንም። ግን አንቺ ካልፈቀድሽ ፈቃደኛ አይደለሁም ካልሽ እኮ ቀጥታ ሄደሽ ልጅን ስጦኝ ማለት ትችያለሽ። አብርሃም በቃ ሌላ ላይፍ ጀምሯል። እሱን መበጥበጥ ምናምን አስፈላጊ አይደለም። በቃ ትድረሽብኝ አለሽ አይደለ? እሱ ወስዷታል። እሱ እንዳልወሰደው ታውቂያለሽ። ስለዚህ እነሱ እንደወሰዱት ካወቅሽ ሄድሽ መቀበል እኮ ቀላል ነው። ለምን ነገሮችን ትፈልጊያለሽ? ችግር መፍጠር ምን አስፈለገ? ግን እኔ የማልኖርበትን ቀን ራሱ በእርግጠኝነት እኔ ልክ እንደበፊቱ መውጣበትን መገባበትን በደንብ ይከታተለኛል። ለዛ ነው እኔ የሌለውበትን ቀን ጠብቆ ጓደኞቹ የሚልካው፣ እኔ የሌለውበትን ቀን ጠብቆ የሚመጣው ቤት ድረስ፣ እኔ የሌለውበትን ቀን ጠብቆ እህት ወንድሞችን የሚልካቸው በደንብ ስለሚከታተለኝ ነው። አልከታተልሽም፣ ካንቺ ዙሪያ የለሁኝም፣ እኔ አንቺ ውስጥ የለሁኝም ይለኛል። ግን መውጫ መግቢያዬን በጣም ነው የሚከታተለው። ልክ እንደበፊቱ አዲስ ሰው ቤት ውስጥ ሲመጣ ሮጦ እንደሚመጣ ሁሉ ዛሬም ሰው አስቀምጦብኛል። መውጫ መግቢያዬን በጣም ነው እየተከታተለኝ ያለው። የሩታ ችግር ምን እንደሆነ ታውቃላችሁ? በቃ ሩታ ራሷን በቃ በጣም ተፈላጊ አድርጋ ነው የምታስበው። በጣም እንደሚፈልጋት ምናምን በቃ እንደዛ ነው አክት የምታደርገው። ማስመሰል እኮ ነው፣ ያስታውቅባታል። ንግግሯም ያስታውቃል። የሆነ በቃ እዚህ ጋር ቪዲዮ ላይ መጣ በቃ ሰው እሷ ላይ ትኩረት እንዲያደርግ ማለትም በቃ አብርሃም እውነትም ከሷ ህይወት አልወጣም የሚለው ነገር ሰው ጭንቅላት ውስጥ እንዲኖር በጣም አክት ታደርጋለች። በጣም ተፈላጊ አድርጋ ራሷን በጣም እንደሚፈልጋት ምናምን አድርጋ ታወራለች። እስቲ አብርሃምም አዳምጡት። በቃ እንደማይፈልጋት እዚህ ጋር እሱ እንደሌለበት እየነገራት ነው። ግን እሷ በቃ ታስመስላለች ሁሌ ማለት ነው። አንተ የልብ ልብ ስለሰጣቸው በልጅ ላይ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታስ እኮ ስለተነገረኝ እኮ ቀጥታ አንተ ጋር የመጣው እህት ነች ወሰደችው። ልጄ እህት ነች ወሰደችው። እዚህ መቼም ከቡዜ ውጪ እህት የለም አይደለ? አሉኝ ብዙ እህት ነው ያለኝ እግዚአብሔር ይመስገን እኮ። እዚህ ከኔ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት የምትፈልገው እንግዲህ አንድ እህት እሷ ብቻ ናት። ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። ጉዳይ ካላት ሌላ ኬስ ካላት አልረጋጋም። ልጄን ወሰደችብኝ። እንዴት ነው የምረጋጋው? የልብህን አድርሳ ተረጋጊ ስትላት አፍራ አይደለሁኝም። በቃ ቡዜም ከሆነ እየደወልኩላ ነው ስልክ እያነሳችልኝ አይደለም። አብርሃም እኔ አንዳንድ ሰዎች አሉ በጩኸት በመንጫጫት ብቻ ነገሮችን የሚስተካከልላቸው የሚመስላቸው ሰዎች አሉ። ግን አሁን እንደዛ አይደለም። በቃ ነገሮች ረጋ ብለህ ማሰብ። ማን እንደወሰደው ታውቃለች? ልጇን አይደለ? አሁን እኮ ልጇ እኮ የአብርሃም ልጅ ነው። የአብርሃም ቤተሰብ ነው ወሰደው። ሌላ ሰው ጋር አይደለም እኮ የሄደው። ለምንድን ነው በዚህ ልክ ነገሮችን በጩኸት መመለስ የምትፈልገው? የሚመለሱ ይመስላችኋል? ለምንድን ነው እንደዚህ የምትሆነው? መረጋጋት የላትም፣ ትጮሃለች ምናምን። በቃ እሷ ብቻ ተሰሚ እንደሆነች ነው አድርጋ የምታስበው ማለት ነው። ግን የሆነ ተገቢ አይደለም። አትዙረኝ በቃ ሰላይ ምን አይነት ሰው ነው እየላክብኝ ያለው? ልክ ስወጣ በራንኳቶ ጎረምሶች ተንጋግተው ይገባሉ። ልክ ስወጣ ጠብቀ እህት ትመጣለች። ልክ ስወጣ ጠብቀ አንተ ትመጣለህ። ምንድነው የምትፈልጉት ከኔ? ለምን አታውኝ? ችግራችሁ ምንድነው? ልጄን ብቻ መልስልኝ። ካንተ ምንም ፈልጌ ማላቀም ወደፊት አልፈልግም። አልረጋጋም። እኔ ያለበት ቦታ ፈልጌ በአንድ ልጄ ቀልድና ጨዋታ አልወድም እኮ። እሺ አንድ አጠምጥም ሌላ ነገር ውስጥ መግባት አልፈልግም። ከዚህ በፊቱም በስነ ስርዓት ተነጋግሬ ካንተ ጋራ
የማይሆን ነገሮች ለማለት ስለማልፈልግ ለምን ያልኩሽ እኮ ነው። እኔ ወሰጅም አላልኳትም እንዴ ታውቃለህ። አሁን እኮ የመጡባት እኮ እንግዲህ ዴቭና ቡዜ ቢሆኑ ነው ጎረምሶች ምናምን የምትልካቸው ተንጋግተው ምናምን ይሄ ሁሉ ነገር ማስመሰል ለምን አስፈለገ? እውነት ይመጣል ይሄን ሁሉ ሰው በዚህ ሰዓት? አብርሃም እንደዚህ ሰላም ሆኖ ከሷ ላይ ወጥቶ ምናምን እውነት እንደምትለው ይሄ ሁሉ ሰው ይመጣባታል? ለምን ሩታ ግን አይሄውም ብለሽ አይሰሙም ብለሽ እኛን ለምን ትፎግሪናለሽ? ለምን ታስመስያለሽ? በቃ ታዩ። እሱንም የራሱን ህይወት ይኖርበት፣ አንቺም የራስሽን ላይ ፍቀጥ። ችግር የለውም እኮ ልጁ ቢወስደው ይመልሰዋል። ምን አያስቀረው? እግረኛ አይደለም የወሰደችው ያልኩሽ እኮ ነው። ሲቀጥል ደግሞ ይሄን ያህል ጠላት ቤት አይደለም እኮ ሄደው እኛው ጋር ነው አይደል የመጣው። አንተ ለኔ ጥሩ አስበህ ለኔ ምናምን ተጨንቀ ወዳጄ ነህ አንተ ወዳጄ ነህ። በዚህ ተንገብግበሽ ራሱ የምትመጪው ምን ታደርጓለች? ለልጄ አንድም ቀን ቅንጣት አክል አስባት ተቀም ለአንቺ አላሰብኩም። ለህፃኑ አንቺ እንደምትጨነቂ ምን ያልጨነቀ አትጨነቅም። ይቅርታ አድርግልኝ። ተጨንቀህም አታውቅም። አንተ ተጨንቀህ በጣም ነው የምትጨነቀው። አሁን እያወራሽ ያለው ነገር ለራስሽ ራሱ ይታወቅሽ አይመስለኝም። በጣም ነው የሚታወቀኝ። የመጣው ቤተሰብ ጋር ነው አይደል ይልሽ። ኧረ ሩታ ተይ ይኸውልሽ እንኳን የወለደ አባት አይደለም ወይም አክስት፣ ወንድም፣ እህት ምናምን ይቅርና ማለት ነው ማንኛውም መንገደኛ ለህፃን ልጅ ይራራል። ህፃን ልጅም ምንም ሊያደርግ አይችልም። ገብቶሻል? አንቺ እንዴት ነው የምታስቢው? ምን የሚያደርጉት ይመስልሻል? የት ይዘውት የሚሄዱ ይመስልሻል? በቃ ቀላል እኮ ነው። አንቺ ራስሽ ሄደሽ እኮ ማድረግ የምትችይው መመለስ የምትችይው ነገር ነው። ግዴታ ከአብርሃም ጋር መጨቃጨቅ፣ ከአብርሃም ጋር ቃላት መመላለስ፣ በቃ አብርሃም ፈልጎኝ መጣ ምናምን ለማለት ነው፣ ለማስመሰል ነው ይህን ሁሉ ቪዲዮ የምትሰሪው እንጂ እውነት አብርሃም ይህን ነገር አድርጎታል ብለሽ አይደለም። ያሰብከውን ሀሳብ ስለምታውቅ ነው እንደዛ እኔ ሀሳብህማ ልጄን ከኔ መነጠል እኔን ነው መጉዳት ኦፍኮርስ ከዚህ በፊት በጣም ብዙ ቦታ ልትወስደው ሞክረሃል፣ ስላልተሳካልህ ነው። ገባ? አሁንም ደግሞ ጠንቀህ ማወቅ ያለብህ ነገር የምታስበው ነገር በሙሉ እንዳታስበው ጭራሽ አይሳካልህም። እሺ ምን እንዳደርግልሽ ነው የምትፈልጊው? ልጄን እንድትሰጠኝ ብቻ ሌላ ምንም ነገር እህቴ ጋር ነው ያለው። እሄድባታለሁ በአካል ፈልጊያትም ይሁን ምንም አመጣዋለሁኝ። ሲቀጥል ደግሞ እኔ እየነገርኩሽ ነው ቤተሰብ ጋር ነው ያለው። በዚህ ልክ መንገብገብ አይጠበቅብሽም። አብርሃም በቃ አንተ የራስህን ህይወት ኑር። በቃ በተፈቀደልህ ቀን ማየት ባለብህ ቀን ይኸው ልጅህን አዲስ ህይወት ጀምረሃል። በጠራቸው ቁጥር ደግሞ መሄድ የለብህም። ምክንያቱም ሌላ ላይፍ ነው የምትበጠብጠው ድጋሚ ማለት ነው። ይሄ ነገር ሄርሜላ አትፈልግም። አንተ ግን በቃ ይሄ ነገር ተነጋግራችሁ ጨርሳችሁ አይደለ? ስለዚህ ሩታ በጠራቸው ቁጥር መሄድ የለብህም። ልጅን በፈለክ ቀን ማየት ትችላለህ። እነ ዴቭም የሚሰሩትን ስራ ጥሩ አይደለም። ምክንያቱም መሄድ የለባቸውም። በቃ ለምን እሷን መነካካትም አያስፈልግም። በቃ መተው እኮ ነው። በቃ እሷ የምትመጣበትን መንገድ መተው ነው ያለብህ። ድጋሚ እንደ እህት ወንድሞችም ችግር እየፈጠሩ መጨቃጨቁት ተገቢ አይደለም። እናንተ የመረዳት አቅጣጫችሁ ነው። እናንተ ይሄን መረዳት አቅጣጫችሁ ነው። ኦፍ ኮርስ እናንተማ ያው አትመስሉም። በጣም ብዙ ነገር ያየሁበት ስለሆነ በጣም ነው የምንገበገብለት። አዎ እንገበገብለታለሁ። ገባ አይደለ? አንቺ ብቻ ወልድሽ የምታውቂ ያስመሰልሽው እኮ በጣም ነው የምንገበገብለት። እንዴት ነው ለመሰለ እንዲሆንለት ምንም እናንተ የምታስቡት ሰው ስላላችሁ እኔ መከራከር ፈልጌ አልመጣሁም። አብርሃም ለምን መረዳት አቃተ? እሷ አሁን ሀሳቧ ልጁ ጋር ብቻ አይደለም። ልጁ ወሰድከውም አልወሰድከውም ምንም የሚጨንቃት ነገር የለም። ግን አንተን ማውራት ነው የምትፈልገው፣ አንተን ማግኘት ነው የምትፈልገው። ይሄ ግልጽ ነገር ነው። ከዚህ በፊት እኮ ያየነው ነገር ነው እንዴ። አሁን የልጁ ሀሳብ የልጇ ነገር ብቻ አስጨንቋት መስሎ ነው። በቃ አንተን ከነገሮች በቃ ከሄርሜላ ጋር ያለህን ነገር ትኩረት እንዳትሰጥ፣ ከእሷ ጋር ያለህን ላይፍ እንዳታስተካክል ነው የምትፈልገው። ትላንት እኮ መጥተው እኮ ሄርሜላን ያላትን ነገር አይተናል አይደለ? በቃ ያንተን ያወራችሁት ነገር በቃ እሷ በብልጠት መለሰቻቸው እንጂ እኮ አሁንም እኮ አንደርስን ብለው እኮ ትላንትም በቪዲዮ አይተናቸዋል። ሄርሜላ ምን ለማለት እንደፈለጉ ማለት ነው። እና የሚሄዱበት መንገድ ከባድ ነው። አትድረስ፣ በቃ አትሂድላቸው። አሉ ደግሞ ስነ ስርዓታቸው ነው ማስዛቸው። ልክ ነው ማስገባቸው። ከኔ ውጪ ለሚመጣብሽ ነገር በሙሉ እኔ ኃላፊነት አልወስድም። የፈለግሽውን ነገር ማለት ትችያለሽ። እኔ እንደዚህ አድርጌ ማራቅም እያልኩሽ የፈለግሽውን ነገር አድርጊያቸው። በቃ አለቀ። እህቴን ግን እህቴ ነች ያለውን ነገር በራሴ መንገድ አውርቻታለሁ። አሁንም ቢሆን ደውላታለሁኝ። ስልኳ ዘግቶባት ሊሆን ይችላል ወይ መብራት የለም ይሆናል አይታወቅም። ገባ? ሁሌ እንደዚህ አይነት ነገር ስታስቡ ስልካችሁ